ልድገምላችሁ። አርሽን ሳይፈጥር በፊት የት ነበር ለምትሉ ሰዎች እናንተ ምን አገብ? እነዚህ ጣዖት አምላኪዎች ማለት ነው። እናንተ የምታመልኩት ጣዖት እንጂ አላህን አይደለም። እናንተ የምታመልኩት የሚወጣ የሚወርድ እጅ ያለው እግር ያለው አርሽ ላይ የሚደራደር አምላክ ብላችሁ የምትሉት እሱ አምላክ ሳይሆን ጣዖት ነው ስትሏቸው የማይቀበሏችሁ እኮ አንዴ በአይምሯቸው ስለው ያስቀመጡት ፈጣሪ ነው ብለው ያስቀመጡት ያንን አካል ያለው እጅ ያለው እግር ያለው የሚንቀሳቀሰው የሚወጣው የሚወርደው ስለሆነ በፍጹም ምንም አይነት ማስረጃ ምንም አይነት የቁርአን የሐዲስ ማስረጃ ብታመጡላቸው አይቀበሏችሁ። አላህ በራሱ በቃሉ ላ ዩሽቢሁ ሸይአን አላህ ማንንም አይመስልም። ወለም የኩን ለሁ ኩፉወን አሐድ እሱን የሚመስል አንድም ነገር የለም እያለ እጅ ካለው እግር ካለው ከወጣ ከወረደ ከተደላደለ ይሄ ደግሞ የፍጡር እንጂ የፈጣሪ ባህሪ ሊሆን አይችልም። በፍጹም የሚንቀሳቀስ የሚወጣ የሚወርድ የሚቀመጥ ከሆነ አላህ ሱብሓነሁ ወተዓላ ከፈጠረው ነገር የሚፈልግ ጌታ አይደለም። ምክንያቱም ያንን ነገር አርሽንም ኩርሲይንም ሰማይንም ምድርን ከመፍጠሩ በፊት የነበረ ስለሆነ ሁወል አወል ወል አኺር አላህ ለመኖሩ ጅማሬ የለውም፣ ለመኖሩ መጨረሻ የለውም። እንደዚህ ብላችሁ ስትነግሯቸው እነሱ ግን በፍጹም ይሏችኋል። አላሁ ዐለል አርሽ እስተዋ ተቀምጧል ድርቅ። እኛ ደግሞ አልሐምዱሊላህ የሚቀመጥ የሚወርድ የሚንቀሳቀስ ፈጣሪ የለንም። አላሁ መውጁዱን ቢላ መካን የሚባለው ቦታ አቅጣጫ የሚባለው ከመፍጠሩ በፊት ያለን ጌታ ስለምናመልክ እናንተ ደግሞ አንድ ነገር ምለህ ነገር ምን አገባችሁ? ያኔ በቃ እናንተ አሁን አላሁ ዐለል አርሽ እስተዋ የሚለውን ቁርአን ያንን ነው የእናንተ ተፍሲርና አርሽን ከመፍጠሩ በፊት የት ነበረ ሲሏችሁ ምን አገባችሁ የሚባል ማለት የለም። እንቷል አይደል? ነገር የማወቅ ትክክለኛውን መንገድ የማወቅ ግዴታ አለብን። እናም እንደዛማ ከሆነ ለአንተን አንድ ጥያቄ አለኝ። ኢማሙ ስተው ሲል ምን ያስቆምሃል? አትቀመጥም? ታዲያ ምን አገባ? እንደዛ እኮ ነው ያንተ አባባል ማለት ነው። እና ታዲያ ምን ያስቆምሃል? አትቀመጥም ነበር? ደግሞ ግርም የሚለኝ ነገር እናንተ እኛን የምትቹ ሰዎች ወላሂ የሆነ ለዛ ወዝ እንኳን የሌላችሁ ውሃ የለም በአካባቢያችሁ ውዱ አታደርጉ፣ ፊታችሁን አትታጠቡ፣ የሆነ ወዝ ያለው ደህና ሰው እንኳን አርጎታል። እሺ ያሱን ከፈችልን ሚዩት ናችሁና እንዴ ሶፍት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለው ምግብ ይላሰ ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ያ ፈረንጁ ናቸው። አሳይሱን ሌላኛውን አክቱን አወሱን Want some of this blessing? You want this blessing? You want a blessing? Do it! Do it! Do it! Yeah, lick that blessing. Eat that blessing all up. Get that green part of the blessing. Get that brown, crunchy part of that blessing. Blessing tastes good. Blessing is straight from Allah. አርሽን ሳይፈጥር በፊት ቆይ አንዴ ድምጽ ልጨምርበት ነበር ለምትሉ ሰዎች እናንተ ምን አገብ? እነዚህ ጣዖት አምላኪዎች ማለት ነው። እናንተ የምታመልኩት ጣዖት እንጂ አላህን አይደለም። እናንተ የምታመልኩት የሚወጣ የሚወርድ እጅ ያለው እግር ያለው አርሽ ላይ የሚደራደር አምላክ ብላችሁ የምትሉት እሱ አምላክ ሳይሆን ጣዖት ነው ስትሏቸው የማይቀበሏችሁ እኮ አንዴ በአይምሯቸው ስለው ያስቀመጡት ፈጣሪ ነው ብለው ያስቀመጡት ያንን አካል ያለው እጅ ያለው እግር ያለው የሚንቀሳቀሰው የሚወጣው የሚወርደው ስለሆነ በፍጹም ምንም አይነት ማስረጃ ምንም አይነት የቁርአን የሐዲስ ማስረጃ ብታመጡላቸው አይቀበሏችሁ። እንዴ አይታይም? ድምጽ አይሰማም እንዴ? አይሰማም? አይታይም? ለኛት ከየመንታች ላሉት ነው። ራስን ትልቅ አድርገው። እሺ አንዴሽ ኦኬ አስተልቃችሁ። እሺ
አሻሪ አጭር ስለሆነ ቆይ ልድገምላችሁ። አርሽን ሳይፈጥር በፊት የት ነበር ለምትሉ ሰዎች እናንተ ምን አገብ? እነዚህ ጣዖት አምላኪዎች ማለት ነው። እናንተ የምታመልኩት ጣዖት እንጂ አላህን አይደለም። እናንተ የምታመልኩት የሚወጣ የሚወርድ እጅ ያለው እግር ያለው አርሽ ላይ የሚደራደር አምላክ ብላችሁ የምትሉት እሱ አምላክ ሳይሆን ጣዖት ነው ስትሏቸው የማይቀበሏችሁ እኮ አንዴ በአይምሯቸው ስለው ያስቀመጡት ፈጣሪ ነው ብለው ያስቀመጡት ያንን አካል ያለውን እጅ ያለውን እግር ያለውን የሚንቀሳቀሰውን የሚወጣውን የሚወርደው ስለሆነ በፍጹም ምንም አይነት ማስረጃ ምንም አይነት የቁርአን የሐዲስ ማስረጃ ብታመጡላቸው አይቀበሏችሁ። አላህ በራሱ በቃሉ ላ ዩሽቢሁ ሸይአን አላህ ማንንም አይመስልም። ወለም የኩን ለሁ ኩፉወን አሐድ እሱን የሚመስል አንድም ነገር የለም እያለ እጅ ካለው እግር ካለው ከወጣ ከወረደ ከተደላደለ ይሄ ደግሞ የፍጡር እንጂ የፈጣሪ ባህሪ ሊሆን አይችልም። በፍጹም የሚንቀሳቀስ የሚወጣ የሚወርድ የሚቀመጥ ከሆነ አላህ ሱብሓነሁ ወተዓላ ከፈጠረው ነገር የሚፈልግ ጌታ አይደለም። ምክንያቱም ያንን ነገር አርሽንም ኩርሲይንም ሰማይንም ምድርን ከመፍጠሩ በፊት የነበረ ስለሆነ ሁወል አወል ወል አኺር አላህ ለመኖሩ ጅማሬ የለውም፣ ለመኖሩ መጨረሻ የለውም። እንደዚህ ብላችሁ ስትነግሯቸው እነሱ ግን በፍጹም ይሏችኋል። አላሁ ዐለል አርሽ እስተዋ፣ በቃ እስተዋ ተቀምጧል ድርቅ። እኛ ደግሞ አልሐምዱሊላህ የሚቀመጥ የሚወርድ የሚንቀሳቀስ ፈጣሪ የለንም። አላሁ መውጁዱን ቢላ መካን የሚባለው ቦታ አቅጣጫ የሚባለው ሁሉ ከመፍጠሩ በፊት ያለን ጌታ ስለምናመልክ እናንተ ደግሞ አንድ ነገር ምልህ ነገር ምን አገባችሁ? ያኔ በቃ እናንተ አሁን አላሁ ዐለል አርሽ እስተዋ የሚለውን ቁርአን ያንን ነው የእናንተ ተፍሲርና አርሽን ከመፍጠሩ በፊት የት ነበረ ሲሏችሁ ምን አገባችሁ የሚባል ማለት የለም። እንቷል አይደል? ሁሉን ነገር የማወቅ ትክክለኛውን መንገድ የማወቅ ግዴታ አለብን። እናም እንደዛማ ከሆነ ለአንተ አንድ ጥያቄ አለኝ። ኢማሙ ስተው ሲል ምን ያስቆመሃል? አትቀመጥም? ታዲያ ምን አገባ? እንደዛ እኮ ነው ያንተ አባባል ማለት ነው። እና ታዲያ ምን ያስቆመሃል? አትቀመጥም ነበር? ደግሞ ግርም የሚለኝ ነገር እናንተ እኛን የምትቹ ሰዎች ወላሂ የሆነ ለዛ ወዝ እንኳን የሌላችሁ ውሃ የለም በአካባቢያችሁ ውዱእ አታደርጉ፣ ፊታችሁን አትታጠቡ። የሆነ ወዝ ያለው ደህና ሰው እንኳን ወላሂ ኤኒዌይስ እሺ አስተምጥኳችሁ ቀጥይ ቤቲ አሳትችበትና አብና ሐኪም እንኳን ደህና መጥተዋል። አቆያችሁኝ። ዮቢ እንዴት አለው? እንደምን እግዚአብሔር ይመስገን። ያ ቲንጌፍ ይወጣለች ልጅቷ በቃ ሊትራሊ እየተናገረች ያለችው በቃ ይሄ ነው ያ ሀባሽ አቋም ይሄኛው ነው። በቃ የሚወጣ የሚወርድ እጅግር ያለው ምንድነው ይሄ አምላክ አይደለም ፍጡር ነው ብለው ነው የሚያምኑት። አክቹአሊ ግን ሐዲሳቶቹና ቁርአኑ ግን ሊትራሊ የዋሃቢዮችን ሐሳብ ይደግፋል። ይሄንን እንትና እኔ ይሄ የኔ የግል እንትን ነው። እሺ እስካየሁት ድረስ ከማስረጃ አኳያ ትክክል። አህባሾችም ዋሃቢዮችም ማነው ዋሃቢዮች ሞር ማስረጃ አላቸው። ቁርአኑም ሐዲሱም ይደግፋቸዋል። ግን ቃሉ ስላለ ብቻ ኦኬ፣ ቃሉ ስላለ ብቻ እንደማይተረጎም እኛ ክርስቲያኖችም እናምናለን። ለምሳሌ የሚናገር ክፍል አለ መጽሐፍ ቅዱስ ላይ እግዚአብሔር በዙፋኑ መቀመጥ የሚናገር ክፍል እኮ አለ። እኛ ይሄንን ኢግኖር እያደረግን አይደለም። ክርስትና ግን ምንድነው አስተምህሮቱ? ኦኬ፣ እግዚአብሔር በዙፋኑ ላይ ነው ሲባል፣ እግዚአብሔር በሰማይ ነው ሲባል አስተምህሮቱ ምንድነው የሚለውን እሱ የራሳችን አስተምህሮ ነው። ኦኬ፣ እሱን ምንም አባቶች ያስተማሩን ነው፣ መጽሐፍ ቅዱስ የሚናገረው ነው። እሱ እንትን አይደለም። አህባሾች እንደውም ሲኮንኑ ዋሃቢዮች ምን ይላሉ? እናንተ ከአይሁዶችና ከክርስቲያኖች ያመጣችሁት ትምህርት ነው ብለው ዋሃቢዮችን ይኮንናሉ። ኖ ይሄ ምንም አይገናኝም። የኛ ትምህርትና የዋሃቢዮች ትምህርትም አይገናኝም። ኦኬ፣ አይገናኝም። እግዚአብሔር አምላክ ወርታች ወረደ ሲባልለት በዙፋኑ ተቀመጠ በሰማይ ነው ተብሎ ሲነገርለት ምን ማለት ነው? መጽሐፍ ቅዱስ ምን እያለ ነው? ትርጓሜ ያለን እንጂ በስድስቱም ሰማይ እስከ ሰባት እስከ ታች ድረስ እስኪወርድ ድረስ በእያንዳንዱ አርሽ ላይ በእያንዳንዱ ሰማይ ላይ መቀመጫ ኩርሲ ያለው የሚል ትምህርት የለንም እኛ።
የተቀመጠበት ዙፋን ሲጥ ሲጥ ይላል የሚል አስተምሮ የለንም እኛ። ኦኬ የለንም። ሰው ቃላቶችን አታጣሙ ነው። አሁን የገባኸው ወንድሜ አለክ ሰላም ላንተ። አረብኛ ጽሁፍ አለው ይሰማል። ሙስሊም ነህ? ሙስሊም ነህ? ሙስሊም ነኝ። ምን ሙስሊም ነህ? ምን ሙስሊም ነህ? እኔ ኦርቶዶክስ ክርስቲያን ነኝ። አንተ ምን ሙስሊም ነህ? ሙስሊም ነኝ። ሙስሊም በቂ ሙስሊም ነው እኮ። ምን ሙስሊም? እስካሁን ድረስ ለፍልፈናል። ቅድም ጀማልን የሚያስወጣውት ለዛ ነው። ኦኬ ከቅድም ጀምሮ ነበርክ ስናወራ ምናምን አልነበርኩ። አሁን ገና መግባቴ። ኦኬ እንደው ሌላውን ነው በዚህ ኢትዮጵያ ውስጥ ካሉት አኳያ እንኳን ብንሄድ በጣም ገና ከወጡት ውስጥ ማለት ነው ዋሃብያና አህባሽ ሙስሊሞች የሚባሉ አሉ። ዋሃብያ ተብለው የሚጠሩ አላህ ከአርሽ በላይ ነው ብለው የሚያምኑ፣ አላህ በሰማይ ነው ብለው የሚያምኑ፣ አላህ ይወጣል ይወርዳል ብለው የሚያምኑ አሉ። እንዲሁም ደግሞ አህባሽ የተባለው ይህንን ደግሞ የሚቃወሙ ይህንን ትምህርት የሚያስተምሩትን የዋሃብያው ትምህርቶችን የሚቃወሙ ደግሞ አህባሽ ተብለው የሚጠሩ አሉ። አንተ ከየትኛው ወገን ነህ? ያው ይሙና ሁለታቸው ሙስሊም ናቸው። ያ ሙስሊም ናቸው ብለህ ታምናለህ? ሻዎች አሁን የጠየቀኝ እኮ ያልካለ ሰው እንደገና ወደ ሌላ እየተከበኝ ነው እንደማ ሻዎች ይቆዩና አህባሾች ሙስሊም ናቸው ብለህ ታምናለህ? 100%። ዋሃቢያዎች ሙስሊም ናቸው ብለህ ታምናለህ? 100%። ልብ ብለህ አድምጦ ከታችን ተናኛላችሁ። ዋሃቢያ ሙስሊም ናቸው ወይ ብለህ ታምናለህ ወይስ ነው? አዎ አለኝ። ያ ማለት ዋሃቢያ የሚባል ሴክት አለ። እሺ አህባሽ ሙስሊም ናቸው ብዬ ስጠይቀውም አዋልክ። ያ ማለት አህባሽ የሚባል የሙስሊም ሁለተኛ አካል ሴክት አለ ማለት ነው። ስለዚህ በሁለቱ መካከል ያስተምሩ ልዩነት እንዳለ ታምናለህ? ግን መሰረታዊ የሆነ ነገር ልዩነት የለውም። ይሄን ልታውቅ ይገባል። ልዩነት እንዳለ ደግሞ እነሱ ይናገራሉ፣ እናንተም ትናገራላችሁ። አንተ ምንድነው? ያውላ መሰረታዊ የሆነ ልዩነት ማለት አንተ ነው። አላህ ሌላ መሰረታዊ ነገር የለም። ቆይስ ቁርአኑን ቢሆን ተበረዛል ብለው ያምናሉ፣ ተበረዛችሁታል ብለው ያምናሉ አህባሾች፣ ዋሃቢዎች። አንተ ግን ምንድነው? ረጋበልና ለንጋራ እኮ አንተ ምንድነው? የትኛው ውስጥ ነው ያለው? ለንጋራ ከዛ ጊዜ ሰጣው ጠብቅና ለንጋራ አንደኛ እንደዚህ ማለት ለምሳሌ መሰረታዊ በሆኑ ነገራቶች ላይ ልዩነት የለም። አላህ አንድ ነው። አንተ ንገረኝና ከዛ ትቀጥላለህ፣ ታስረዳኛለህ። አንተ የትኛው ሴክት ውስጥ ነው ያለኸው? ከእስልምና በሚያወጡ ነገራቶች የሉም ማለት ከእስልምና የሚያወጡ ነገራቶች እሱን አሳያለሁ። እሱን ከእስልምና ልጅ እንደሚያወጣችሁ አንዴ አሁን እስካሁን ድረስ ለተክ ነግረኸኝ ኦኬ ዋሃቢያዎች ሙስሊም ናቸው ወይስ ነው? አሁን አጣርከኝ ናቸው አልኩኝ። አንተ ከየትኛው አስተምሮ ውስጥ ነው ያለው? ከየትኛው ሙስሊም ነኝ አልኩኝ። ሙስሊምነት የሚገባ ጥያቄ ጠይቀኝ ከፈለክ። ሙስሊሞች ያልሆነ ነገር ምሳሌ ከእስልምና የሚያወጣው የዋሃቢያን ትምህርት ትቀበላለህ? የሙስሊም ትክክለኛ የሆነ ሙስሊም ትምህርት ትቀበላለህ? የዋሃቢያ ትምህርት የለም። የዋሃቢያ ትምህርት ትቀበላለህ? ዋሃቢያ ነህ አህባሽ ነህ? የዋሃቢያ ትምህርት የለም ያልኩህ ነው። እስላም ቀጥተኛ እስላም ጠይቀኝ ከፈለክ። ዋሃቢያዎች የሚያስተምሩትን ትምህርት ትቀበላለህ? ዋሃቢያ ተብለው የሚጠሩትን አካላቶች የሚያስተምሩትን ትምህርት ትቀበላለህ? ነገር ዋሃቢያ ማለት ምንም አልክ በቁርአን በሐዲስ በትክክለኛው በቃ ይሄ ነው ሙስሊም ሲጀመር አላህ ከአርሽ በላይ ነው ብለህ ታምናለህ? ስለዚህ በዚህ ነገር ይኸውልህ አንዴ እነዚህን ፈሪሰው ማስተናገድም የለብንም ማክሰል። ከዚህ በኋላ የምትገቡ ሙስሊሞች ካላችሁ አቂዳችሁን የምትናገሩ እሺ፣ በድፍረት እኔ ዋሃቢያ ነኝ ወይ ደግሞ እኔ አህባሽ ነኝ። አህባሽ ስለ አቂዳ እኮ አታውቅም። ምን ታውቃለህ ስለ አቂዳ? ቁጭ አድርጌ አስተምርሃለሁ። አንተንም ኡስታዝ ቁጭ አድርጌ አስተምርሃለሁ። የምታውቅ ከሆነ ስለማሽ ስለመጀመር ሚት አድርጋ እንዴ የሚያውቅ ስለማን ነው? ከዚህ በኋላ የምትገቡ አቂዳችሁን በድፍረት መናገር የምትችሉ እሺ። አቂዳ ለአንተ መናገር
ለአንተ አንድ ድል ስለ ኢስላም እነግርሃለሁ። ከዛ ለአንተ አንድ ድል እሰጥሃለሁ። አላህ ከአርሽ በላይ ነው ብለህ የምታምነው በሁሉም ቦታ አለ ብለህ ነው የምታምነው? አላህ ከአርሽ አላህ ብለህ ነው የምታምነው ወይ? አላህን ከአርሽ በላይ ነው ብለህ ነው የምታምነው? እኔ የትም ባምን ለአንተ ጥያቄ ለምን አስፈለገ? ምን አገባህ? ዶማ ተማቀቁበት። እስልምና እንደዚህ ነው። በነገራችን ላይ ብርብር ሲደረግ ተሸማቀቀበት። አይገርምም? ወሃቢያ ነኝ፣ ሰለፊ ነኝ፣ ምንድነው አህባሽ ነኝ ምናምን የሚባለው ነገሮች እንዳይነገር እንዴት አድርገው እንደሚሸማቀቁ ብቻ ተመልከታችሁ። ምንድነው ሲባል እንኳን ፈራ። አላህ ከአርሽ በላይ ነው፣ ከአርሽ በላይ እሱ ስለሚያከፋፍላቸው በጣም ይፈሩታል። ሊነሳም አይፈልጉም። ኦልሬዲ ተከፋፍላችኋል እኮ ለምን ትፈሩታላችሁ? ለምን ያንቀጣቀጣችኋል እንደዚህ? ፈጣሪ ሆይ እኔ አምላክ የት ነው ብትለኝ አንድ ሰው በሁሉ ቦታ መገኘት ይችላል። ምንድነው ሃይማኖትሽ ቢለኝ ኦርቶዶክስ ነው የምለው ደረቴን ነፍቼ። ፕሮቴስታንት ካቶሊክ ምናምን ሲባል ሲከፋፈል ተከፋፍሎ ያለ ነው። እናንተም ተከፋፍላችሁ ያላችሁ ናችሁ። እስከ መቼ ድረስ አንድ ነን እያላችሁ ሙጭጭ ትላላችሁ? በግድ አንድ ነን። ይደብራል፣ እውነት ይደብራል። እንዴ ጉድ እኮ ነው። እያወራህ ከሆነ ሚዩት ነህ። አይ እምነ ሐኪም ካሉ የሚቀጥሉ ሌሎቻችሁ ግቡና ስትገቡ ግን እንትናት እዚሁ ያጥምጥም አትሄዱ። እሺ ኦልሬዲ መሬት ላይ የወረደ ነገር ኦፊሻል የሆነ ነገር የሆነ ኢግኖር ለማድረግ ምናምን አትሞክሩ። በቃ ስሙ ካሸማቀቃችሁ፣ ለምሳሌ ዋሃቢያ መባል የሚያሸማቀቃችሁ ሙስሊሞች አላችሁ፣ እናውቃለን፣ ትኖራላችሁ። ግን ስትናገሩ በቃ ካስተምሮ አኳያም መናገር ትችላላችሁ። እኔ አባሽን የዋሃቢያን ትምህርት ነው የምከተለው ማለት ትችላላችሁ። ዋሃቢያ ተብላችሁ መጠራትን ባትፈልጉ ማለት ነው። እኔ የአህባሽን ትምህርት ነው የምከተለው ማለት ትችላላችሁ። አህባሽ ተብለው የሚጠሩትን አካላቶች ትምህርት ነው የምቀበለው ማለት ትችላላችሁ። ኦኬ። ግን ደፈር በሉ በቃ ስትናገሩ ምንም ችግር የለውም። ስለምታምኑበት እምነት ለምን የምትሸማቀቁት? ያሁን ኤፌሶን ቤት የተለጠፈችው ቪዲዮ ላይ ምንድን ያየነው? በቃ ምንም እኮ ግልጽ እኮ ነው የተናገረችው። ኦኬ የተናገረችው እኮ ግልጽ ነገር ነው። በቃ ፊት ለፊት ወጣች። እነዚህ ነው ወይ ሊትራሊ ፍጡር ነው የሚያመልኩት አለች። ኦኬ የሚወጣ የሚወርድ አካል አናመልክም አለች። በስም እየጠቀሰችም የምትናገርበት ቪዲዮ አለ። ዋሃቢያ እያለች የታወቀ መሬት ላይ የወረደ ነገር እንትን አትሸፋፍኑት። እሺ ሙስሊሞች ካላችሁ አንድ ቁጥር ጻፉና እብነ ሐኪምም ከተመቻቸው ከመጽሐፍ ቅዱስ አኳያ ደግሞ ምንድን ነው የሚናገረው? ምን ብለን እናምናለን? ኦኬ እሱን ደግሞ ማየት ስለሚቻል ወይም ደግሞ ዛሬም ባይሆን የጥያቄና መልስ ፕሮግራም ስለሚኖር በዛን ሰዓት ላይ መታችሁ ይኸው መዝሙረ ዳዊት ላይ ሊሆን ይችላል፣ እዚህኛው ክፍል ላይ እንደዚህ ብሎ ይናገራል። ኦኬ እንደዚህ ብሎ ይናገራል ብላችሁ መናገር ትችላላችሁ፣ መጠየቅ ትችላላችሁ። እና ደግሞ ከክርስትና አኳያ እንመልሳለን ማለት ነው። ያ ለመላኩ መምህር መላኩ ትክክል፣ ግን ፈርዘር መሄድ አልፈለገም ሰውየው። ለዛ ይቀጥሉ ብና እሺ አይ አጭር ፖይንት ነች። በማስረጃ ይጠይቁንና እኛም እንጠይቃቸው። የሚገቡት ይጠይቁና ይጠይቁን፣ ችግር የለም ማለት ነው። አሁን የሆኑ ቪዲዮዎችን ይዘው አይ እንዲህ ተብሏል የሚሏቸው ነገሮች ስላሉ ቢያነሷቸው ደስ ይለናል በጣም። ሰው ይጠይቁና ይጠይቁ። ማን ነው አዎ እንደዚህ ቀድመን ጠይቃቸው። ያው ጥለው ስለሚወጡ ሁሌ እንደሚታወቅ፣ ከዛ በኋላ ደግሞ እንዲጠይቁን መብት ሰጥተናቸዋል። ቅድም ልጁ ከሰማችሁት ምንድን ነው ያለው? አላህ ሁሉ ቦታ መገኘት አይችልም ማለት እና በሁሉ ቦታ በሰማይ በምድር የመላ ደቦች ነው። በሰማይ በምድር የመላ ካልሆነ እንዴት ነው ማለት አምላክ ሊሆን የሚችለው? አላህ ማለት አምላክ ሁሉ ቦታ ነው መገኘት ያለበት።
በባህሪው ሁሉ ቦታ መገኘት አለበት። እንደኛ ጎስ ከሆነ እንደኛ በሁሉ ቦታ ማይገኝ ከሆነ ታዲያ ምኑ አምላክ ነው? ምኑን አምኜ ነው እኔ የማመልከው? ስለዚህ ሙስሊሞች በነገራችን ላይ ይሄ ወሃቢያዎች ያላችሁ እነዚህ አህለን ሱና ምናምን የሚሉ ሰዎች እነሱ ወሃቢያዎች ይንቃሉ እንጂ እነሱ ራሱ የሚያመልኩት አምላክ ምን እንደሆነ ራሱ አያውቁት። በቃ ምንድነው ቦታ ያካብበው እንደዚህ ምናምን ያለ ቦታ ነው። አላህ ያለ ቦታ ነው ያለው። ታዲያ ቦታ ለምን ፈጠረ? እንትን ለምን ፈጠረ? ምንድነው አርሽ ለምን ፈጠረ? አርሽ ምንድነው? ዙፋኑ ከሆነ ያለ አርሽ እንደው አንድ ሙዓዝ የተባለ ሰው ነበረና ሲሞት የአላህ አርሽ ተንቀጠቀጠ ይላል። እና የአላህ አርሽ ተብሎ ዙፋኑ ተብሎ መቀመጫው ኩርሲ ተብሎ ስለዚህ ያ ዙፋኑ ላይ ካለ እንዴት ነው ሁሉ ቦታ መገኘት የማይችል ከሆነ ለዙፋኑ የሚገደብ ከሆነ ለአላህ ቦታ ይመርጡለታል። አላህ የተባለ አካል ቦታ ይመርጡለታል። እንዴት ለአምላክ ቦታ ትመርጥለታለህ? የእጆች ሁሉም ነገር እኮ የእጆቹ ስራ እኮ ናቸው። ሁሉም ነገር በእጆቹ የፈጠረ ዓለምን በእጁ የፈጠረ የፈጣሪ ፍጡር የሆነው ዓለም ለእርሱ እንዴት ነው ቦታ የምትገድቡለት? እኔ ሙስሊሞች ይህ አምላክ እውነት ነው ይሄ የተገደበ አምላክ ብላችሁ መታመልኩት እንዴት ነው? እንዴት ነው? ጭንቅላታችሁ ግን እየሰራ ነው? አምላክ ሁሉ ቦታ መገኘት የማይችል ከሆነ ያ አምላክ አይደለም። እኔም ሁሉ ቦታ መገኘት አልችልም። የእውቀት ጉድለት ካለበት ይህ አምላክ ሊሆን አይችልም። አላህ የእውቀት ጉድለት አለበት። ቀጥሎ ይሁን ሌሎቻችሁ እንደኔ ዛሬ ነው የሚቸኝ፣ ግን እንደዚህ እያልኩ ቀጥላለሁ እና የሚመቻችሁ ካላችሁ ቀጥሉ። አርጎታል። እሺ ያ እሱን ክፈችልን። ሚዩት ናችሁና እንዴ ሶስት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለው ምግብ ይላሰ ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ያ ፈረንጅ ብላሽ አሳይሱን ሌላኛውን አክቱን አወሱን Want some of this blessing? You want this blessing? You want my blessing? Do it! Do it! Do it! Yeah, lick that blessing. Eat that blessing all up. Get that green part of the blessing. Get that brown, crunchy part of that blessing. Blessing tastes good. Blessing is straight from Allah. Oh my, that is a ኧረ እኔ ራሱ ቋቃለኝ ቤት ላይ በቃ ሀቢቢ ተመቀጥ ያለ ዴቪድ ዊድ አይደለም እንዴ? ዴቪድ ዊድን ይመስላል። ኧረ አይደለም አንቺ ይሮሻል። ላስ እኮ እንድትባረክ ከፈለክ ላስ ይለዋል። ብለስድ መደረግ ከፈለክ እኔው ሃናን ገብታለች። ሃናኑን ለዩ የምትለው ነገር ካለ ከዛ ቪዲዮቹን እንቀጥላለን። እሷ ካለ ሐሳብ ካለት ሃናን እውነት እኔ ግን በስማም እስላም በሆን ኖሮ በጣም ነበር የምሸማቀቀው በእንደዚህ ነገሮች። እንዲህ ቤኒ ግን እንደዚህ ካሳየ አይቀር ረምዚ ወደፊት ደግሞ እንትን አያሳየንም ብለህ ነው? ቢያሳየን በጣም ደስ ይለኛል። ሱና ከሆነ አይቀር እየነጠሉ ከማሳየት የጽዳትን ውዱን ሲያስተምሩ እኮ ቢኒ የፔሬድ የተጣለ የሴት የተጣለ ሞዴስ ምናምን ትንሽ አይነ ምድር ምናምን የሚባለውን እነዚህ ቆሻሾች ሁሉ ተጨምረው ነበር አይደል የሚያደርጉት የነበሩት። ምንም ችግር የለውም ብለዋል እንግዲህ። ስለዚህ መታጠብን አስተምሯል። ያንንም እንደገና ደግሞ ሲጸዳዱ ሽንት ቤት ይሄ በአንድ እንትን በጠጠር ድንጋይ መሆኑንም በእንደዛ ቢያስተምሩ ደስ ግን አሁን ራምዚ አይ ቲንክ ያደርገዋል ብዬ አስባለሁ። ግን እኔ ሱና ከተተገበረ አይቀር ሁሉንም ሱና ቢተገበር ነው። እንደዛ ነው የነብዩን ፈለግ መከተል ማለት ብዬ የማስበው።
አሁን እንግዲህ ጀርመን ያለው ጀርመን ቆሻሻዋ ስለሌለ ምናልባት እሱ እንግዲህ ከጥረት አንጻር ካላረገው አላውቅም። ኤኒሃው ያው ይሄ ሰውዬ ጀርመን ያለው ጀርመን ያለው ያው እንግዲህ ይመስለኛል። እንግዲህ አንድ ቀን ደግሞ ሌላ የተሻሉ ሊያሳይን አይ እሱ የተረሱ ብሎ የሚያስበውን ሊያደርግ ይችላል። ይሄ እንኳን ይሄው ምናምን ጉዳይ ያው አሁን ላይ እንደዛ ስለማያደርጉ ላያደርገው ይችላል። በተለይ ስላረማመድ ምናምን ግን እኮ አለ ሐዲስ እንደዚህ የሚል አንዳንዴ ከራሱ ያወራል መሰለኝ። አለ ነው ከራሱ ያወራል። አረ እሱ ከራሱ ያወራል አለ ብሎ ተናግሯል። አረማመድ በጫማ መስገድም አለ። የሚገርመው ነገር አገኘ ነው በቀደምነት በጫማ መስገድ የሚለውን ሐዲስ አገኘ። ታጠበም ይሄ የነብያችን ሱና ነው። ነብያችን ከሽት የተረሳውን ሱና እያስታወሳችሁ ይላል። ያ የተረሳ ሱና ከሽንት ቤት ወጥተው እጃቸውን ሳይታጠቡ በልተዋል። ሰሃባው ጠይቋቸው አይ ግዴታ አይደለም ብለዋል። አረ ጉዴ ግዴታ አይደለም ይላቸዋል። ወይኔ እቺን አዲስማ አሰጠዋለሁ እኔ ፍሬንድ አድርጌዋለሁ እልክለታለሁ። ይሄ አዲስ የሚመቸኝ ሰውዬ በቃ ትክክለኛው ሙስሊም ያ አይ ሱና ከተባለ እኮ ተሳደብክ እያሉት እኮ አስቸገሩት። ቢኒ ኧረ እኔ አልተሳደብኩም። ምን አልሽኝ? ነብያችን እየተሳደብክ ነው ብሎ አስቸገሩት። ሰውየው መውጫ መግቢያ ተለከለ። እሱን ነው ያ ቀጥይ ፍቅር። እሺ ወይ ቢኒ በመጀመሪያ ሰላም ብያለሁ። እንዴት ነህልኝ? ነብያችን እኮ ሱና ሲያስተምሩ እንደውም ምግብ አበላል ላይ አንዲች ነገር ምግብ እንዳይቀር ተብሎ ጣት ይመጠጣል ነው ይመጠጣል። ጣቶቹ መመጠጥ አለባቸውና የምግብም አንዳች ነጥብ እንኳን እንዳትቀር ያን ያህል በሱና ደረጃ ካስተማሩ እንዴት ነው? እኔ ስመጣ አሁን ጣቶችን አስበሽው ትጌ ጣቶችን አንድ ቢቃ አንድ እንዴ ራምዚ ምን እያረክ ነው? ሶፍት እያለ ሲለው አይደለም ነብያችን እንደዚህ ብለዋሉ። አንድ ሰው ምግብ በልቶ ከጨረሰ በኋላ ጣቱን ይላሰው ወይም ያስልሰው። የምግቡ በረካ የምግቡ የትኛው ክፍል ላይ እንዳለ አይታወቅም ብለዋሉ ነብያችን። ይላሰው ወይ ያስልሰው ብለዋሉ። ስለዚህ ሊያሌ ልሳው አይስልምና አሁን ይሄ ከሽንት ቤት በድንጋይ ጠርገህ ከሽንት ቤት ተመልሰህ እጅን ሳትታጠብ በልተህ ከዛ በኋላ ራሱ ሲላሰው ሲያስልሰው ነው የሚገርመው እንጂ እኔ እሱን ወስማም ሲያስልሰው አስባችኋል? ኤግዛምፕል እኮ አስቀምጠዋል። የሆነ ፈረንጅ እንዲህ ሲልስለት የአንዱን ጣት ሲልስለት እንዴ አምስቱን ጣቱ ሲልስለት ምናምን ላሱ ምን አገባን? አቤት ውሸት ማስላስ አንቺ አትልሽም እንዴ? እኮ ህግ የተቀመጠላችሁ ነው። ሰውየው ላሳ አላሰኝ ምን አገባን? ህጋችሁ ላይ ነው እኮ እየተቃወምን ያለ ነው እንጂ አሁን ሙስሊሞች ይልሳሉ ወይ ብትይ እኔ ሚልስ አይቻል አቀምጣን እንደው ነውር ነው የሚለው እጅ መላስ አናኒ ለያ ነግቢ እኛ እኮ እናንተ ሳይሆን መሐመድ ነው እኮ ላሱ ብሎ ያስላሰው። ራምዚ ደግሞ የተረሳ የመሐመድ የነብያችን ሱና ብሎ አወጣው እያለ መጣልሽ። በጫማ ስገዱ ብሎ ግራ አጋባቸው እኮ እንዴ ጥያቄ በጥያቄ ሆኖ እኮ ቢያካሂዱስ ቢኒ እሱ በስማ የነብያችን አካሄድ ወታደር አደረጋቸው እኮ በቃ ሙስሊም በተከላላ እንደዛ ቢሄድ እኮ ይለዩ ነበር በእውነት ልክ እንደ ወታደር። ተረከስ ጣት የተረሳ የነብያችን ሱና ነው። ምን ይላል አካሄዳቸው? እንደዚህ ነብያችን እንዴት እንደሚሄዱ ዛሬ ያሳያቸዋለሁ። ነብያችን መጀመሪያ ተረከዛቸው ነው መሬት የሚነካው አለ። ከዛ ጣታቸው ተረከዝ በባዶ እግሩ ደግሞ ለመገጣጠሚያ ለጉልበት በሽታ ምን አሳያቸው እስቲ ቤላዬ በእናትሽ እሱን ነገር የኦረሽድ እንዲያዩ ሚዩት ላይ ነሻንሹና ነቢያችን ሰለላሁ ዐለይሂ ወሰለም የዘውትር አረማመዳቸውን ነው
እንዲሁም ሰሃባዎች የጉልበታቸውን መገጣጠሚያቸውን ሲታመሙ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን አረማመድ እንዲራመዱ አዟቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከልብ ወለድ አያወሩም። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ። ነቢያችን ሰለላሁ ዐለይሂ ወሰለም የሚራመዱት አረማመድ ነሰላን ይባላል። መጀመሪያ እግራቸውን የሚያሳርፉት በተረከዛቸው ነው። በተረከዛቸው ያሳርፉና ወደ ጣታቸው ይሄዳል። ምሳሌው ልክ እንደዚህ የፈጠነ እንዲህ በተረከዝ ወደ ጣት፣ በተረከዝ ወደ ጣት። ይህን ይመስላል የነቢያችን ሰለላሁ ዐለይሂ ወሰለም አረማመድ። ተረከዝ ልክ ተራራ ላይ የሚወርዱ ይመስላሉ። እንዲህ በተረከዝ ወደ ጣት ቀድሞ የሚያርፈው ተረከዝ ነው። ከዛ ጣት በዚህ አካሄድ ያርፈው ተረከዝ ነው። ከዛ ጣት በዚህ አካሄድ ነበር ነቢያችን ነግረውት ነው። በእናታችሁ ሰላሙ አለይኩም ወራህመቱላህ። ነሰላ ይባላል። አካሄዱ ራሱ ስም አለው። ነሰላ ይባላል። ተረከዝ ጣት። ይሄ ልጅ ግን እኔ ያለ ምክንያት እንደዚህ ድቡልቡል አላለም። ጅል ነገር ነው መሰለኝ ሳስበው። ወይኔ እንደው ዘንድሮ እስልምናን በቃ ይዞታል። በእውነት እንደው እግዚአብሔር ይባርክ። ያልገባኝ እኛ እንዴት ነው የምንሄደው? እኛማ በጥፍራችን ቆመን ነው የምንሄደው። በጥፍራችን ነው የምንሄደው እኛ ደግሞ የፈጠነ በተረከዝ ወደ ጣት፣ በተረከዝ ወደ ጣት ተረከዝ ልክ ከተራራ ላይ የሚወርዱ ይመስላሉ። እንዲህ በተረከዝ የሚያርፈው ተረከዝ ነው። ከዛ ጣት በዚህ አካሄድ ነበር ነቢያችን ሰለላሁ ዐለይሂ ወሰለም የሚራመዱት። እጅግ በጣም የሚያስጠሉ ቆይ ተረከዙ ነው ተራራ ከተራራ የወረዱ ይመስላሉ የሚለው ምን እያወራ ነው ሰውዬ? ተረከዙ እንደዚህ ዝቅ እያለ ወደ ጣት እንደዛ እያደረገ ነው። እንግዲህ ከተራራ ስትወርድ አስቀድመ ተረከዝ ይሆናል መሬቱን የሚረግጠው። እንዲሁም ወደ ጣት ያለው አካባቢ ይመስለኛል የሚረግጠው ተራራ ላይ። ያ እኔም እንደዛ ነው ይመስለኝ። እንዴት ተረከዝ ይረግጣል? እንጁ እግዚአብሔር ይስጠው ብቻ። የተረሳ የማመድና አካሄድ ሁሉ አሳየንና ነሳለው ይባላል ነው ያለው። አካሄዳቸው ራሱ ነሳለኒ በሰልሙ ለራሳችሁ ነው፣ ባሰልሙ የጀሃነም ናቸው። የራሳችሁ ጉዳይ። ሰልመን እኛ ተረከዝ አውራጣት እያለን እንሂድ። አረተኝ እስቲ ደግሞ ምን አለ? ተምሮ መታጠብ ይፈቅዳል ወይ? በጣም የኛ ተምሮ በሳሙና ብዙ ሰው ነው የሚፈቅደው። አይ ራምዚን አዘጉበት ሙስሊሞች ተሰብስባችሁ ከተረሱ የነብያችን ዛሬ ባዶ እግሬ ምን አዲስ ነገር አለ? ባዶ እግር መሄድ ከተረሱ የነብያችን ሰለላሁ ዐለይሂ ወሰለም ሱናዎች መካከል ነው። አብዱላህ ኢብኑ ቡረይዳ ባወራው ሐዲስ ካነ ነብዩ ሰለላሁ ዐለይሂ ወሰለም ያእሙሩና አን ነህተፊ አህያናን አልፎ አልፎ አንዳንድ ጊዜ ባዶ እግራችንን እንድንሄድ ነቢያችን ሰለላሁ ዐለይሂ ወሰለም ያዙን ነበረ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለምም አንዳንድ ጊዜ ባዶ እግራቸውን ይሄዱ ነበረ። የሆነ ነገር እግራችን ላይ ጉዳት ካልሰጋን በቀር ሾክ እንዲወጋናል ወይ ደግሞ የሆነ ጠርሙዝ ካልሰጋን አልፎ አልፎ ባዶ እግር መሄድ ከተረሱ የነቢያችን ሰለላሁ ዐለይሂ ወሰለም ሱናዎች ናቸው። ስማ ሊሊ የጎጃም ገበሬ እንዳለ ሱና ተከታይ ነው በለኛ። ተርፍ ነው የሱና እኔ ራሱ ሙስሊሞች ሊሰጣቸው በጣም በማጣት የተነሳ በእግራችን ላይ እንደምን ሸቀሽቀው። ታዲያ ሙስሊሞች በወር አንድ ቀን እንኳን በባዶ እግራቸው ቢሄዱ ምን አለ ኢትዮጵያ ውስጥ ሱና እያሉ። አንተ ደግሞ ጫማ እንዲረክስ ነው እንደ ቢኒ አሁን እኔ ጫማ ነበረው ነው ኧረ ሲጀመር የዛኔ ማመድ ራሱ ጫማ መኖሩን አላውቅም። እኔ እኮ እንዲህ ኬት እንደሚያመጡት አላውቅም። ሲያልቅበት በእግሩ ሲሄድ አጋጣሚ እስኪያገኝ እስኪዘርፍ ድረስ ያችን ሱና ብለው ያዟት ማለት ነው ሙስሊሞች።
ሌላም አዲስ አለ። ሌላም የተረሳ ሱና ደግሞ በቦክስ አንድ ጥያቄ ቆይ ቤላ አንድ ቅድም ሰው ሳይገባጣብኝ ነው ቢኒ ቅድም የረሳሁት ልጠይቀው ነበር። ሰዋው ማለት እጁን ታጠብለው ውሃ ያመጣለትን ንጽህና ስለሚያውቅ ነው አይደል እንዴ? ውሃ ለሱ ጠቃሚ እንደሆነ ስለሚያውቅ ነው ውሃ ያመጣለት አይደል እንዴ? ያ ባይጠቅም ኖሮ አያመጣለትም ነበር። እሱ ግንዛቤ ነበረው እኮ ሰውየው ማለት ነው። ትክክል። ያንን እኮ ነው። ታዲያ ሰውየው ግንዛቤ ከነበረው መሐመድ እንደዚህ አይነት ነገር አያውቅም የሚል ድምዳሜ አያስኬደንም? አዎ እንግዲህ ሰውየው ካወቀ መሐመድ አያውቅም ነበር ማለት ነው። ቤላ እየቀጥል የእንትኑ አለሽ እንዴ ቤላ ሙስሊሞች አትናደዱ፣ በራምዚ ተናደዱ፣ በእኛ አትናደዱ። ወይ ምን አልከኝ? ያንስ የአንዱንም አስጠቦ የሚለውንም አለሽ? አዎ አለኝ፣ እንከፍተዋለሁ። እሱ ይሄኛው ይሄ እንኳን ላሳያችሁ አይደለም። እንደው አንድ ከተረሳው ደግሞ በቦክስ ጨብጦ መስገድ ይላል ስትሰግዱ። በጣም ብሏል። ኧረ ጉዴ! እስኪ ክፈችው። የነቢያችን ሰለላሁ ዐለይሂ ወሰለም ሱናዎች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ከስጁድ ሆነ ከተሸሁድ ኡላ ሲነሱ አንዳንድ ጊዜ ቦክስ እንደዚህ ጨብጠው በዚህ መልኩ እንደዚህ ይነሱ ነበር። በቦክስ በዚህ መልኩ ይነሱ ነበር። አዝረቅ ኢብን አልቀይስ እንዲህ ይላል፣ ረአይቱ አባ አብዱራህማን ኢብን ዑመር ያዕጁኑ ፊ ሰላት ላይ ነው እንደዚህ በቦክስ ጨብጦ ሲነሳ ተመለከትኩት። ማ ሀዛ ያ አቡ አብዱራህማን፣ አንተ አቡ አብዱራህማን ወይ ምንድን ነው ይሄ ብዬ ስጠይቀው፣ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ያዕጁኑ ፊ ሰላ፣ ነቢያችን ሰለላሁ ዐለይሂ ወሰለም ሰላት ላይ እንደዚህ ቦክስ ጨብጠው ሲነሱ ተመልክቻቸዋለሁ ብለዋል። ስለዚህ ይሄ የተረሳ የነቢያችን ሰለላሁ ዐለይሂ ወሰለም ነው። ለምሳሌ ከስጁድ ወይ ከተሸሁድ አወል ላይ ስንነሳ በዚህ መልኩ በቦክስ እንደዚህ እንጨብጥና በዚህ መልኩ መነሳት የነቢያችን ሰለላሁ ዐለይሂ ወሰለም የተረሳ ሱና ነው። እንተግብረው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከተረሱ እነዚህ ሰዎች እኮ ሰውየውን አላፈናፍን ብለውት ነበር ማለት ነው እኮ። በቃ እንደው አጋጣሚ ይሆናል እኮ በቦክስ እንትን አንዱ አየና ሱና ነው በቃ ነብያችን እንዲያደርጉ ነበር እንደዚህ እናርጋለን። አቤት 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 አቤት